በሰሜን ጎንደር ዳግም የጦርነት ነጋሪት ተጎሽሟል። በመድፍ የታገዘው የጠለምት ውጊያ ወዴት ያመራል? በሌላ በኩል ፌስታል የያዘ 2000 ብር ሊቀጣ ነው። የባርቤዶስ ጠቅላይ ሚኒስትር ስለ ህዳሴ ግድብ ምን አሉ? ሰላም ጤና ይስጥልን ውድ የኢትዮ ኤችዲ ሚዲያ ተከታታዮቻችን፣ እነኝንና ሌሎች ዝርዝር መረጃዎችን ይዘንላችሁ ቀርበናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። የሰሜኑ ጦርነት ዳግም አገረሸ። በሰሜን ጎንደር ጠለምት ግንባር ለሁለተኛ ቀን የቀጠለው ከባድ ውጊያ፣ የመድፍን ድምጽና የድሮን ጥቃት፣ ህወሓት በክፍለ ጦር ደረጃ ያሰለፈው ጦርና በምላሹ የገጠመው ጽኑ መከላከል ምን ይመስላል? ሁሉንም በዝርዝር እንመለከታለን። ወደ ቀጣዩ ዜና እናልፋለን። ባለፉት 2 ቀናት በሰሜን ጎንደር ጠለምት አካባቢ ከፍተኛ ግጭት ተቀስቅሷል። ውጊያው በሁለት ዋና አቅጣጫዎች ማለትም በምዕራብ ጠለምትና በምስራቅ ጠለምት በኩል የተከፈተ ሲሆን ጥቃቱ የተሰነዘረው ከትግራይ አቅጣጫ መሆኑን ከስፍራው የሚወጡ መረጃዎች ያመለክታሉ። በምስራቅ ጠለምት በኩል ውጊያው እጅግ ከበድ ያለና በከባድ መሳሪያዎች የታገዘ ነው። የህወሓት ወታደራዊ አመራር በክፍለ ጦሮች ደረጃ የተዋቀረ ትልቅ ኮር በማሰለፍ ጥቃት ሰንዝሯል። በተለይም አርሚ 11 የተባለውና በውስጡም ባድመ ክፍለ ጦርን የያዘው ኃይል በግንባር ቀደምትነት እየተዋጋ ይገኛል። በአሁኑ ሰዓት ሰራሬ በተባለ ቦታ ላይ እጅግ አፍላ የሆነ ውጊያ እየተካሄደ ነው። በተጨማሪም ደገብራይና ምጭራ የተባሉ ቀበሌዎች የመድፍና የከባድ መሳሪያ ድምጽ ሲሰማባቸው አድረው ዛሬም ውጊያው እንደቀጠለ ነው። ሌላኛው የህወሓት ኃይል አርሚ 35 ተከዜ ወንዝን ተሻግሮ ወደ ውጊያው ቀጠናው መግባቱን የተረጋገጠ ሲሆን ይህም ውጊያውን ሰፊ ቦታ እንዲሸፍን አድርጎታል። የምዕራብ ጠለምት ግንባር በምዕራብ ጠለምት በኩል የተከፈተው ጥቃት ግን እንደ ምስራቁ አልተሳካም። ካለፈው ሌሊት ጀምሮ የነበረው ውጊያ በከፍተኛ ሁኔታ የተቀለበሰ ሲሆን የህወሓት ታጣቂዎች ከባድ ምት ደርሶባቸው ወደ ኋላ እንዲያፈገፍጉ ተደርጓል። በዚህም ምክንያት በምዕራብ በኩል በአሁኑ ሰዓት ውጊያው መቆሙ ተሰምቷል። በዚህ ግንባር የአየር ኃይል ተሳትፎ የታየ ሲሆን በትላንትናው ዕለት በተከዜ አቅራቢያ በነበሩ የታጣቂዎች ይዞታ ላይ 2 ጊዜ የድሮን ጥቃት ተፈጽሟል። በዛሬው ዕለት በአላማጣ ዙሪያ ከጧቱ 2 ሰዓት እስከ 4 ሰዓት ድረስ የድሮን አሰሳ ሲደረግ አርፍዷል። ይህ በምድር ላይ ያለውን ኃይል እንቅስቃሴ ለመቆጣጠርና ኢላማውን ለመለየት ያለመ እንደሆነ ይገመታል። ህወሓት በጠለምት በኩል በከፈተው ጦርነት በሰው ኃይልና በቁሳቁስ ላይ ከፍተኛ ኪሳራ እንደደረሰበት መረጃዎች ይጠቁማሉ። ይህንን ኪሳራ ለማካካስ በአዲግራት፣ በአድዋና በሌሎች የትግራይ ከተሞች ወጣቶችን በኃይል የማፈስ ስራ ጀምሯል። የታፈሱ ወጣቶች በመኪና ተጭነው ወደ ወልቃይትና ጠለምት ግንባር እየተወሰዱ መሆናቸውን የመናኸሪያ ሬዲዮ ምንጮች ይገልጻሉ። ይህንን ተከትሎ የትግራይ የሰላም ኃይል የተሰኘው አካል ወጣቱን ለጥፋት ጦርነት መሰለፍ የለበትም በማለት ጥሪ እያቀረበ ይገኛል። የተፈጠረው የጸጥታ ስጋትና መፈናቀል ጦርነቱ በድንገት መቀስቀሱን ተከትሎ በአካባቢው ያሉ ነዋሪዎች ከፍተኛ ስጋት ውስጥ ወድቀዋል። የመንገድ መዘጋት፣ ከወልዲያ ተነስተው ወደ መቀለ ሲጓዙ የነበሩ ተሳፋሪዎች ቆቦ ሲደርሱ መንገድ ላይ ችግር አለ ተብለው እንዲመለሱ ተደርጓል። የአላማጣ ሁኔታ መከላከያ ሰራዊትና የፌዴራል ፖሊስ አላማጣና ራያ አካባቢ ለቀው መውጣታቸውን ተከትሎ አዲስ የጸጥታ ስጋት ተፈጥሯል። ከዚሁ ዜና ሳንወጣ የባንክ አገልግሎት መስተጓጎልና የሸቀጣሸቀጥ ዋጋ ጭማሪ በትግራይ ክልል በሚገኙ ከተሞች ባንኮች ላይ ከፍተኛ ወረፋ እየታየ ነው። ባንኮች ባጋጠማቸው የጥሬ ገንዘብ እጥረት ምክንያት ለአንድ ደንበኛ ከ2000 ብር በላይ መስጠት አልቻሉም። በተያያዘ ዜና በመቀሌ ከተማ ወሬ ወለደ ወሬ ምክንያት መሰረታዊ ሸቀጣሸቀጥ ላይ ዋጋ በከፍተኛ ሁኔታ ጨምሯል። የከተማው አስተዳደር በዚህ ተግባር ላይ በተሰማሩ ነጋዴዎች ላይ ጥብቅ እርምጃ እንደሚወስድ አስጠንቅቋል። ወደ ሌላ ዜና እናልፋለን። ከዛሬ ጥር 23 ቀን 2018 ዓ.ም ጀምሮ ለአንድ ጊዜ አገልግሎት የሚውሉ የፕላስቲክ ከረጢቶችን ወይም ፌስታል መጠቀም ማምረትም ሆነ ወደ ሀገር ውስጥ ማስገባት በሕግ ተከልክሏል። ቅጣቱ በእጅ ፌስታል ይዞ የተገኘ ግለሰብ ከ2000 እስከ 5000 ብር ይቀጣል። አምራቾችና ከፋፋዮች ከ50 ሺህ ብር እስከ 200 ሺህ ብር ቅጣትና እስከ 5 ዓመት በሚደርስ ጽኑ እስራት
ይጠብቃቸዋል። ሕጉ ሐምሌ 2017 ጀምሮ የጸደቀ ቢሆንም የ6 ወር የሽግግር ጊዜ ተሰጥቶት መቆየቱ ተገልጿል። አሁን ግን አስፈጻሚዎች ወደ ስራ ገብተዋል። አድማጭ ተመልካቾቻችን እየተከታተላችሁን ስለሆነ ከልብ እያመሰገንን ያላችሁን ሀሳብ አስተያየት ኮሜንት ላይ በመጻፍ ሰብስክራይብ፣ ላይክ እና ሼር ማድረግዎን እንዳይረሱ። ወደ ዜናው እንቀጥላለን። በአዲስ አበባ ከተማ በመጋዘን ታሽጎ የተቀመጠ 25000 ኪሎ ግራም ወይም 250 ኩንታል የሚመዝን ለጤና እጅግ አደገኛ የሆነ የተበላሸ ቴምር በቁጥጥር ስር ውሎ እንዲወገድ ተደረገ። ይህ ምርት ለገበያ ቢበቃ ኖሮ ምን ሊፈጠር ይችል ነበር? የቁጥጥር ስራውና የተገኘበት ቦታ የአዲስ አበባ ከተማ የምግብና መድኃኒት ባለስልጣን ባደረገው መደበኛ የክትትልና የቁጥጥር ስራ ምርቱ የተገኘው በአዲስ አበባ ከተማ ክፍለ ከተማ ወረዳ 11 ልዩ ስሙ አቀማመጥ ተብሎ በሚጠራው አካባቢ ነው። ባለስልጣን መስሪያ ቤቱ ከፖሊስና ከደንብ ማስከበር አካላት ጋር በመቀናጀት በደረሰው ጥቆማ ክትትል መሰረት ምርቱ የታሸገበት መጋዘን ሊቆጣጠር ችሏል። በቦታው የተገኙ የጤና ባለሙያዎችና ተቆጣጣሪዎች እንደገለጹት ቴምሩ ለሰው ልጅ አገልግሎት በፍጹም የማይውልበት ደረጃ ላይ ደርሶ ተገኝቷል። ዋና ዋና የብልሽት ምልክቶች ምርቱ በአግባቡ ባለመቀመጡና እርጥበት በመግባቱ ምክንያት ሙሉ በሙሉ የሻገተ ሆኗል። ቴምር ውስጥ ነቀዝን ጨምሮ የተለያዩ ትንንሽ ነፍሳት ተባስተው ተገኝቷል። እንዲህ አይነት የሻገተ ምርት አፍላቶክሲን የተባለ መርዛማ ይዘት ስለሚያጋልጥ ከባድ የሆነ የሆድ ህመምና ለረጅም ጊዜ የጤና እክል እንደ ካንሰር ላሉ በሽታዎች መንስኤ ሊሆን እንደሚችል ባለሙያዎች ያስረዳሉ። የንግድ ህገወጥነቱ ይህንን ምርት አከማችቶ የተገኘው ግለሰብ ወይም ባለሀብት በሁለት ዋና ዋና ምክንያቶች በህግ ይጠየቃል ተብሏል። ከእነዚህም ውስጥ የብቃት ማረጋገጫ የሌለው ምርቱን ከማከማቸትም ሆነ ለማከፋፈል የሚያስችል የጤና የደህንነት ብቃት ማረጋገጫ የለውም። ሌላው ደግሞ የንግድ ፍቃድ የሌለው ሲሆን ግለሰቡ በህገወጥ መንገድ ያከማቸውን የማከፋፈያ ንግድ ፍቃድ የሌለው ሆኖ ተገኝቷል። የአቀማመጥ ችግር ምርቱ የተቀመጠበት ስታንዳርድ ወይም ደረጃ ያልጠበቀ በመሆኑ ለብልሽቱ ዋና መንስኤ ሆኗል። የተገኘው 25000 ኪሎ ግራም ቴምር በገንዘብ ሲሰላ 10 ሚሊዮን ብር ያህል የሚገመት ቢሆንም የህዝቡን ጤና ለመጠበቅ ሲባል ሙሉ በሙሉ እንዲወገድ ተደርጓል። የምርቱ ባለቤትም በአሁኑ ሰዓት በቁጥጥር ስር ውሎ በፖሊስ ምርመራ እየተካሄደበት ይገኛል። ለተጠቃሚዎች የቀረበ ማሳሰቢያ ባለስልጣን መስሪያ ቤቱ ማህበረሰቡ ማንኛውንም የታሸጉ ምግቦች ሲገዛ የምርቱን ቆይታ ኤክስፓየር ዴት እንዲያይ፣ በምርቱ ላይ ያልተለመደ ሽታ ወይም ቀለም ካለ ጥንቃቄ እንዲያደርግ፣ እንዲህ ያለ ህገወጥ ተግባር ሲመለከት ለሚመለከተው አካል ጥቆማ እንዲሰጥ አሳስቧል። በሌላ ዜና የባርቤዶስ ጠቅላይ ሚኒስትር ማያ ሞትሊ ከትሬቨር ኖጋ ባደረጉት ቆይታ የህዳሴው ግድብ የ20ኛው ክፍለ ዘመን የአድዋ ድል ሲሉ አወድሰውታል። ኢትዮጵያውያን ያለ IMF ድጋፍ በራሳቸው የ14 ዓመት ጽናት ይህንን ታምር መስራታቸው ለጥቁር ህዝቦች ኩራት መሆኑን ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን መመለሳቸውን ተከትሎ በታላቁ የኢትዮጵያ ህዳሴ ግድብ ላይ ያላቸውን አቋም ዳግም አንስተዋል። ትራምፕ በቅርብ በሰጡት መግለጫ ፍጹም ለግብጽ ያጋደለ አቋም ማሳየታቸው ተሰምቷል። ይህም በኢትዮጵያ በኩል ሉዓላዊነታችንን የሚነካ ጣልቃ ገብነት ነው በሚል ከፍተኛ ቅሬታ ያስነሳ ነው። ትራምፕ ዳግም ላደራድር ማለታቸው ቀደም ሲል በዋሽንግተን ዲሲ ተጀምሮ የነበረውን የኢትዮጵያና የግብጽን ጥቅም ብቻ ያስከብራል በማለት ያቋረጣቸውን ድርድር ለማስቀጠል ያለመ እንደሆነ ይገመታል። በሱዳን የጄኔራል አብዱልፈታህ አልቡርሃን ሰራዊት በፈጥኖ ደራሽ ኃይሉ ራስ ላይ በቁልፍ አካባቢዎች ጠንካራ ጥቃት በመሰንዘር እያሸነፈ መሆኑ ተሰምቷል። የሱዳን መረጋጋት አለመኖር ለአባይ ድርድር ሌላ ፈታኝ ሁኔታ ሆኗል። ስትከታተሉን ስለቆያችሁ ከልብ እያመሰገንን በሌላ ዜና እስክንገናኝ ድረስ ሰላም ቆዩልን።